ውሉ ከተፈረመ ከ15 ዓመታት በላይ ያስቆጠረው የመገጭ ግድብ ፕሮጀክት ግንባታ ለአዲስ ስራ ተቋራጭ ከተሰጠ በኋላ በፍጥነት እየተከናወነ ይገኛል። ዝግጅት ክፍላችን ከሰሞኑ በግድቡ ግንባታ ስፍራ ተገኝቶ ሂደቱን በተመለከተበት ጊዜ ግንባታው አሁን ላይ 77.8 በመቶ መድረሱን ለማወቅ ችሏል። ዝርዝር ዘገባውን ኤርሚያስ በጋሻው ነው ያዘጋጀው። በአማራ ክልል ማዕከላዊ ጎንደር ዞን ከጎንደር ከተማ አቅራቢያ በሚገኘው የመገጭ ግድብ ፕሮጀክት ስፍራ ላይ ነው የምንገኘው። ይህ ግድብ ግንባታው ከተጀመረ ከ15 ዓመታት በላይ አስቆጥሯል። ባለፉት 15 ዓመታትም የተለያዩ ውጣ ውረዶችንም አሳልፏል። 17000 ሄክታር መሬት ለማልማት እንዲሁም የጎንደር ከተማን የንጹህ መጠጥ ውሃ አቅርቦት ችግር ለመፍታት የታለመበት የመገጭ ግድብ 2.4 ቢሊዮን ብር ተመድቦለት ውሉ የተፈረመው በ2001 ዓ.ም ነበር። ውሉ ተፈርሞ 4 ዓመታት እንዲሁ ከቆየ በኋላ በ2005 ነው ግንባታው የተጀመረው። ከዚያ በኋላ ግን ይህ ነው የሚባል ሁነኛ የግንባታ ሂደት ሳይታይበት ለዓመታት በርካታ ውጣ ውረዶችን አሳልፏል። በተለያዩ ምክንያቶች ወደ 15 ዓመት የተጓተተ ፕሮጀክት ነው። ከዚህም መሃል በበጀት እጥረት፣ ከዲዛይን ሞዲፊኬሽን፣ ከራይት ኦፍ ዌይ ኢሹ ከነዚህና የመሳሰሉ ችግሮች ምክንያት የተጓተተ ፕሮጀክት ነው። ይህ ፕሮጀክት ሲጀመር ከጅምሩም ከዲዛይን ጋር የተያያዙ የመሰረት ቁፋሮ ሲሰራ እዛ ላይ ከፍተኛ የሆነ የስራ መጠን ለውጥ አምጥቷል። በዛ ምክንያት የተወሰነ ዘግይቷል። ሁለተኛ ደግሞ ተጨማሪ የዳም ደህንነት የዳም ኢንስትሩሜንቴሽን እስከሚገዛ እስከሚቀበር ረጅም ጊዜ ወስዷል። ከዚህ በተጨማሪ ግን በዋነኝነት በፊት ሲሰራው የነበረው ተቋራጭ ድርጅት የስራ አፈጻጸም በጣም ዝቅተኛ ስለነበረ ይህ ፕሮጀክት በጣም ለረጅም ዓመት ሲጓተት ቆይቷል ማለት ነው። በዚህ መልኩ በብዙዎች ተስፋ ተጥሎበት የነበረው ፕሮጀክት ለዓመታት ከዘገየ በኋላ አሁን ታሪኩ ተቀይሯል ተብሏል። ከአንድ ዓመት ከ5 ወራት በፊት በጠቅላይ ሚኒስትር አብይ አህመድ ውሳኔ ቢአይካ ለተሰኘ ለአዲስ የህንፃ ሥራ ተቋራጭ እንዲሰጥ ተደርጓል። አማካሪ መሐንዲሱ አዲሱ ተቋራጭ ለፕሮጀክቱ መጓተት ምክንያት ከነበሩ ጉዳዮች መካከል 2 ወሳኝ ጉዳዮችን ማከናወኑን ይገልጻሉ። ለፕሮጀክቱ ትልቅ ሚና ያላቸውን የክሬሸር የጠጠር መፍጫ አዲስ 00 ከውጭ በማስመጣት ይህም ካፓሲቲው እስከ 200 ሜትር ኪዩብ በሰዓት የመፍጨት አቅም ያለውን 2 የአርማታ መቀየጫ ማሽን እሱም ከቱርክ እስከ 100 በሰዓት 120 ሜትር ኪዩብ መቀየጥ የሚችል ማሽን በመግጠም ለፕሮጀክቱ ትልቅ ግብዓት ከዚህ በፊትም ለፕሮጀክቱ አፈጻጸም መውረድ የነዚህ 2ቱ መሳሪያዎች አለመኖር ትልቅ አስተዋጽኦ ያላቸውን አሁን ግን በሱ ምክንያት ፕሮጀክቱ የፕሮጀክቱን የአፈጻጸም ከፍ ያደረገበት ነው። ይህ ፕሮጀክት በብዙ መስፈርቶች በኢትዮጵያ ከሚገኙ የመስኖና ውሃ ልማት ግድቦች ግዙፉ እንደሆነ ይነገርለታል። የግድቡ ቁመት 77 ሜትር ከፍታ ያለው ነው። ርዝመቱ ደግሞ 890 ሜትር እንዲሁም የሚይዘው የውሃ መጠን 180 ሚሊየን ሜትር ኪዩብ ነው። በግድቡ ምክንያትም 5 ኪሎ ሜትር የሚረዝም ሐይቅ ይፈጠራል ተብሎ ይጠበቃል። እንዲህ ያለ ግዙፍ ፕሮጀክት ቢሆንም የግዝፈቱን ያህል ግን ትኩረት ሳይሰጠው ነበር የከረመው። አሁን ፕሮጀክቱን የያዘው ተቋራጭ ግን ከ14 ቢሊዮን ብር በላይ ተመድቦለት ስራውን ያለማቋረጥ እየሰራ ነው። ለዚህ ፕሮጀክት ሲባልም 780 ቋሚና ከ1600 በላይ ጊዜያዊ ሰራተኞችን አሰማርቷል። ከተረከበ በኋላ ከሰራቸው ስራዎች መካከል የወንዙን አቅጣጫ ማስቀየር ይገኝበታል። ግድቡ ቅድም እንዳልኩትም የነበረበት መሰረታዊ ችግር ምንድነው የሚለው ያው በውጭ ባለሙያዎችም ድጋፍ ተደርጎ የኛም ልዩ አማካሪዎች ታክለውበት ተቋሙ የራሱን ከአማካሪው ጋር በመሆን ያለበትን ችግር አይዴንቲፋይ በማድረግ ከመሰረቱ ጀምሮ ሁሉንም ነገር መውጣት ያለበትን አውጥተን ከታች ጀምሮ በቃ ኦልሞስት አለቱን አግኝተን ነው ከዛ የተነሳ ነው ማለት ነው። ስለዚህ ከዛ ተነስተን አሁን በመናየው ሌብል ልክ እንዲደርስ ተደርጓል ማለት ነው። ስለዚህ ይሄ ነው ዋናው ነገር ማለት ነው። ሌላው በዚህ በጀት ዓመት ትልቁና ማይልስቶኑ ደግሞ በፊት ሲሄድበት የነበረውን የወንዙን የተፈጥሮ እንትን ወደ ኮንዱት ወይም ደግሞ ወደ ተዘጋጀለት ዳይቨርት ማድረግ ነው ዋናው ማይልስቶን ማለት ነው። እሱንም ኖቬምበር 6 ይሄንን ነገር እንደምታዩት አሳክተናል። ስለዚህ አሁን ውሃው እየሄደ ያለው በኮንዱት ውስጥ ነው ማለት ነው። በተፈቀደለት እንትን ውስጥ ነው። ግድቡን ከጫፍ ጫፍ ዘግተን እየሰራን ያለንበት ሁኔታ ነው ያለው ማለት ነው።
ከምሽቱ 5:45 ነው። የመገጭ ግድብ ግንባታ ስራ ግን አልተቋረጠም። ከዚህ ቀደም እንኳን በምሽት በቀን እንኳን እምብዛም የግንባታ ስራ የማይስተዋልበት ስፍራ ነበር። ይህ ስፍራ ባለፈው 1 ዓመት ከ4 ወር ወደዚህ 24 ሰዓታት 7 ቀናት ስራው ያለማቋረጥ እየተሰራ ይገኛል። ፕሮጀክቱ የመገጭ ግድብ ስራ ፕሮጀክት 2 ሎቶች ያሉት ፕሮጀክት ነው። የግድብ ስራና የመስኖ ስራ ያለው ነው። ፕሮጀክቱን በተያዘው ጊዜ ለመጨረስ 24 ሰዓት ነው በቀን የምንሰራው በሁለት ሽፍት በቀንና በማታ ስራ ምንም መቋረጥ ሳያጋጥመው በቀንም በማታም በሁለቱ መርሃ ግብር በጊዜው ለመጨረስ እየሰራ እንገኛለን። ፕሮጀክቱ በተያዘለት ጊዜ እንዲያልቅ አንዱ አስፈላጊው ነገር በቀንና በማታ ስራ መሰራቱ አንድ ማሳያ ነው። እንዳልከው በገጠር አካባቢ ያልተለመደውም አንደኛው ከመብራት ጋር ተያይዞ ስለሚሆን እዚህ ጋር እንደምታየው ሙሉ የመብራት አገልግሎት ስለሚሰጥ መብራት ስላለን ምንም ችግር አያጋጥመውም። ሰራተኛውም ቀን የሚሰራው ማታ ያርፋል። በተለመደው ማታ የሚሰራው ደግሞ ቀን ስለሚያርፍ ደስተኛ ነው። ምንም አይነት ችግር ሳያጋጥመን እየሰራን ነው የምንገኘው። እንዲህ በቀንም በምሽትም እየተገነባ የሚገኘው ፕሮጀክት በመንግስት ከፍተኛ ትኩረት እንደተሰጠው የመስኖና ቆላማ አካባቢ ሚኒስቴር ይገልጻል። ለዚህ ማሳያውም ከዚህ ቀደም ከነበሩት ችግሮች አንዱ የነበረውን የክፍያ ችግር በመፍታት በየወሩ ክፍያ እየተፈጸመ ነው ብሏል። ግንባታው አሁን ላይ ግን ምን ላይ ደርሶ ይሆን? መቼ ለማጠናቀቅ ታቅዷል? የመገጭ 77.8 አካባቢ ነው አሁን አለበት ማለት ነው እና ኦልሞስት እንግዲህ የሚቀረን ይሄንን 21% በቀጣዩ ጊዜ ማጠናቀቅ ነው የሚጠበቅብን ማለት ነው። ስትራክቸሮችን በሙላ ኦልሞስት ጨርሰን የፊኒሺንግ በሚል ደረጃ ላይ ነው ያለነው። አሁን ትልቅ እንቅስቃሴ ያለው ግድቡ ላይ ነው። ዋና ክሪቲካሉም ወሳኙም እሱ ነው። አሁን እሱን ነው ለመጨረስ ቅድም በዚህ ዓመት ርብርብ እያደረግን ያለነው። በከፍተኛ የስራ እንቅስቃሴ ውስጥ ነው ያለው። ይሄ ፕሮጀክት ኦልሞስት ከችግሩ ወጥቷል ማለት እንችላለን። ዋናው ችግር ተፈቶለት የኮንትራክተሩ አቅም የተሻለ አቅም ያለው ኮንትራክተር ተቀጥሮለታል። የዲዛይን ችግሮች ተፈቶለታል። መሰረታዊ የሆነ የበጀት ችግርም ተፈቶለታል። ስለዚህ ይሄ ፕሮጀክት በእኛ እቅድ በመስኖና ቆላማ እቅድ መሰረት በዚህ ዓመት አብዛኛውን ስራ አጠናቀን ውሃ የምንይዝ ይሆናል ማለት ነው። በነገራችን ላይ ከመስኖና ቆላማ አካባቢ ሚኒስቴር ባገኘነው መረጃ መሰረት በአሁኑ ጊዜ ተቋሙ የመገጭ ግድብ ፕሮጀክትን ጨምሮ በተለያዩ የአገሪቱ ክፍሎች 20 የመስኖ ፕሮጀክቶችን እየገነባ ይገኛል።